አብርሽ ሩታ እንዲሁም ማርክ በጎንደር ቀሚስ ፏ ብትን ብለው በነገራችን ላይ እንዴት እንደሚያምሩ የምር ማርክ በጣም ምርጥ ልጅ ነው። አብርሽን ድሮም ጀምሮ በጣም ነው የሚወደው ማለት ነው። እና በጎንደር ቀሚስ ፏ ብትን ብለው መጥተዋል ማለት ነው። በጣም ደስ ይላሉ ማለት ነው። የኛ ምርጦች ምርጦች እውነት እንደዚህ ስትሆኑ ነው በነገራችን ላይ የሚያምርባችሁ ማለት ነው። ዳኒን ከተለየ ነው አብርሽ እኮ የተበላሽ እንጂ አብርሽ በጣም ምርጥ ልጅ ነበረ። ግን ከዳኒ ጋር ከዋለ ጀምሮ አብርሽ ብዙም ያን ያህል የሚመች ነገር አይደለም የሚሰሩት። ኢቭን የሚያስተምር ስራ አይደለም የሚሰሩት። ለተመልካችም ሆነ ለምን አንዳንዴ ክብር ሊኖረው ይገባል ማለት ነው። ሶ እኔ ብዙም ዳኒና ጽጌ የሚሰሩት ይቅርታ አድርጉልኝና ነቀፍሽ እንዳትሉኝ እንጂ ብዙም አይመቹኝም። እና እንደዛ ከሆነ በኋላ ነው አብርሽ ያኔ ራሱን ከሩታ ጋር ምናምን መጋጨት የጀመረ እንጂ በፊት በጣም ደስ የሚሉ በፕራንኮችም በተለያዩ ነገሮችም በእርዳታም ሲመጡ በጣም ደስ ይሉ ነበር። በነገራችን ላይ የአብርሽ አሁን እርዳታ አቁሟል እውነት ለመናገር እና በፊት የሚሰሯቸው ፕራንኮችም በጣም ደስ ይሉ ነበር፣ ፈን ያደርጉን ነበር። አሁን ግን ከነ ዳኒ ጋር ከተገናኘ አንስቶ አብርሽ የሚለቃቸው ቪዲዮ በነገራችን ላይ ፈና አያደርጉም። ይቅርታ አድርጉልኝና ማለት ነው። እኔ የራሴ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ስለመጣችሁ እናመሰግናለን። ሰብስክራይብ ስለምታደርጉም እጅግ በጣም እናመሰግናለን ማለት ነው። እንዲሁም አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ስናጠፋ ማጥፍታችኋል በሉን፣ ስናለማም ደግሞ አለምታችኋል። በነገራችን ላይ ያው ስናለማ ለምንለው ምንም የምናለማው ነገር የለም። ያው አረብ ሀገር ላይ እንዳለን ታውቁታላችሁ። ስለዚህ አረብ ሀገር ደግሞ እኛ ያለነው ኩሽና ስለሆነ ከኩሽና ምንም እናንተን የሚያስተምር ነገር ስለሌለ ያን ያህልም አይደለንም። ግን ደግሞ ትረዱናላችሁ ብዬ ተስፋ አድርጋለሁ። ብዙዎቻችሁ ትረዱናላችሁ፣ ያው እንደኛም ስደተኞች ስለሆናችሁ እኛን አትጫኑንም ማለት ነው። ደግሞ አልፎም ደግሞ አላችሁ አንዳንድ ሰዎች አሉ ከእውቀት ነጻ የሆኑ እኛን ማሸማቀቅ የሚፈልጉ እኛን የሆነ በቃ በሞራናችን አንዴ ብረት ድስት እያንኳኳሽ ይሄን ትያለሽ አንዴ ማንኪያ ምናምን የሚሉ ሰዎች አሉ። ይሄ ለእነሱ ያው እንግዲህ ከእውቀት ነጻ ስለሆኑ ምንም ማድረግ አይቻልም ማለት ነው። እና ይሄ ነው ያለው ነገር። እንግዲህ ሀገራችን ሰላም ከሆነ ሀገራችን ስንገባ ለእናንተ የሚያስተምርና ቁም ነገር አዘል ነገሮች እንደምናመጣ ተስፋ አድርጋለሁ ብዬ አለው ማለት ነው። አሁኑ ግን ያው እንግዲህ ተረዱን፣ ፕሊስ ተረዱን ማለት ነው። ወደ መጣሁበት ልሄድ እንግዲህ ሌላ አጀንዳ ውስጥ ሳልገባ ማለት ነው። እና እንግዲህ ዛሬ አብርሽ ማርክ ሩታ ፏ ብትን ብለው በጎንደር በውቢቷ ጎንደር የሀበሻ ቀሚስ አቤት ውበት እኮ ውበት አይደለም። እኔ ይሄን ቀሚስ እንደተመኘሁት ልቀር ነው። አረ እንደተመኘሁት አልቀርም። በነገራችን ላይ ልመና አይደለም እየለመንኩ አይደለም ስለማወደው ነው። ምክንያቱም ከአሁን በፊት ይሄን እወዳለሁ ስላችሁ እህቶች ገዝታችሁ የላካችሁልኝ ስላላችሁ ከአሁን በኋላ ምንም ስለማልፈልግ ያው አልፎም የገዛችሁልኝ እህቶች የቡና ቀሚስ የገዛችሁልኝ ያው ተቀምጧል። ምክንያቱም ለሚቀመጥ ነገር ሰው ማስቸገር ተገቢ ነው ብዬ አላስብም። ያው ቡና ቀሚስ በነገራችን ላይ 3 ተልኮልኛል፣ ግን አለበስኩትም አስቀምጬዋለሁ። ምክንያቱም እዚህ ኩሽና ላይ ምንም ስለማያረግ ስለሚበላሽብኝ ማለት ነው። የእህቶችን ስጦታ ከሀገሬ ላይ ሄጄ በራሴ ቤት እጣና ጭሼ ቡና ፍቼ ምናምን ነው የምለብሰው እንጂ ከሰው ሀገር እዚህ ክሎሮክ የሚያበላሽብኝ ለምንድን ነው? የእህቶችን ማስታወሻ እና ለዛ ነው ማለት ነው። እንግዲህ ዛሬ በጣም ደስ በሚል ሁኔታ አብርሽና እነ ማርክን አይቻቸዋለሁ ማለት ነው። ይመጣሉ እንግዲህ ጠብቋቸው ማለት ነው። ስለመጡ ደግሞ በጣም ደስ ብሎኛል። በነገራችን ላይ ማርክና አብርሽ ድሮም በጣም ነው የሚዋደዱ። የምር ማርክ የተንቢ ወንድም በጣም ምርጥ ወንድም ነው። የዋህ አስተዋይ ልጅ ምናምን በጣም የሚመች ወንድማችን ነው ማለት ነው። እና በጣም ደስ ይላል። እንግዲህ እሱ በነገራችን ላይ ቻናሉ በጣም እይታ የለውም ለምንደሆን እግዚአብሔር ይወቀው ማለት ነው። በነገራችን እንደዚህ ጥሩ ሰዎችን አናበረታታም። እውነት ለመናገር ግን እንደዚህ ሆኑ ያልሆኑትን ሰዎች ስለሆነ የምናበረታታ ያው እሱ ብዙም ቻናሉ ያን ያህል የለውም፣ ቫይራል እየወጣ አይደለም ማለት ነው። እና ሁላችሁም እንግዲህ እየገባችሁ ማየት ግዴታ ይላቸዋል ማለት ነው። ማሮቼ ፍቅሮቼ ይቅርታዳ ለዛሬ ያለው ነገር ማለት ነው። በተረፈ እንዴት ናችሁ? ደህና ናችሁ? እናንተ ሁሉ ሰላም ሁሉ አሸወይና ነው? አዎ። እና እንግዲህ ይመጡላችኋል ማለት ነው። አብርሽም ያው ሰርጉ እየደረሰ ስለሆነ ትናንትናም ቲክቶክ ላይ ገብቶ ነበረ። ስለዚህ በ30 ዱባይ እንገናኛለን ብሏል። ማርች 30 መሰለኝ አይደለ? አዎ። እና ዛሬ 21 ማርች 21 አይደለ? አዎ። ስለዚህ ከስንት ቀን በኋላ ማለት ነው? ከ9 ቀን በኋላ እና ቅመሞች እንግዲህ አድናቂ ነኝ ምናምን የምትሉት የምትደባደቡበት ቲክቶክ ላይ እናንተም ተዘጋጁ፣ ይመጣላችኋል። ያኔ እንግዲህ በቃ
እንትን በሉ ማለት ነው። ያው ስጦታ ምናምን አዘጋጅታችሁ አይደለም እናንተ እናንተ ጉዳይ አልቃው የሰው ሽንት ቤት እያጠብሽ እኔ የከሌ ደጋፊ ነኝ የከሌ አፍቃሪ ነኝ የከሌ ምናምን ትላላችሁ እኮ ግርም ትሉኛላችሁ። እንዲሁ አንዳንድ ሰዎች እውነቴን ነው የምላችሁ ተው ኧረ ተው በመጀመሪያ የራሳችን ኑሮ እንኖር። እውነቴን ነው የምላችሁ እኛ ካየናላቸው የእነሱን እኮ እኛ ካየንላቸው ሼር ላይ ካረግንላቸው ያን ያህል እኛ ብር ማውጣት አይጠበቅብንም። ለምን መሰላችሁ? እኛ የሰው ሽንት ቤት እያጠብን ነው እንቅልፋችን ጥሩ እንቅልፍ አንተኛም አላርም ሲጮህብን እያደር እነሱ አያችሁት ትናንትና በስመ አብ ቤታቸውን ሲያሳይ ነበር። በነገራችን በጣም የሚያምር ቤት ነው የእውነት በጣም እኛ ግን ያንን ቤት ለማየት ይናፍቀናል። አረብ ሀገር ስንት አመት ተጠግረን ያንን ቤት እንኳን ያንን ቤት የጭቃ ቤት አልገዛንም እውነት ለመናገር። እነሱ ግን እንደዛ ፏ ብትን እያሉ እኔ የከሌ ደጋፊ ነኝ እኔ ይሄን ያህል ብር አወጣለሁ የምትሉ ሰዎች እንደው በጣም ታሳዝኑኛላችሁ እውነት ለመናገር እና ልቦና ይስጣችሁ ነው የምለው። ሌላ ምን እላለሁ? ስለዚህ ነው የምላችሁ። አዎ ልቦና ይስጣችሁ። ሌላ ምንም የምለው ነገር የለም ማለት ነው። እና እንግዲህ ይሄ ነው ያለው ነገር። ሌላ ምን እላችኋለሁ? ስለዚህ እንግዲህ ሰርጉም እንግዲህ ግን ዱባይ ለምን ሰርግ አደረገ? ለምን ኢትዮጵያ አይሆንም? እኔ ግርም ብሎ ውሸታም ነው አብርሽ፣ የምር ውሸታም። ዱባይ ሳይሆን መሆን ያለበት ቤተሰቦቹ ጋር ነው። ቤተሰብ ተደግሶ ምናምን እንደገና ደግሞ ጾም ነው። አሁን እንዴት ነው ሰርጋችን የሚሉ ውሸቱን ነው አብርሽ፣ ውሸቱን ነው። በቃ ዱባይ ልንጎበኝ ነው። ኦኬ ይሄ ያስማማናል። ነገር ግን ሰርጋችን ዱባይ ነው ምናምን አይሰራም። አንደኛ ጾም ነው፣ ሁለተኛ ምን አይነት ሰርግ ነው ዱባይ ላይ? እኔ ግራ ግብት ብሎኛል። እነዚህ ሰዎች የሚያወሩት ነገር እኔ ምንም ሊገባኝ አልችልም። የኔ ማሮቼ ፍቅሮቼ ማለት ነው። እና ያው ያለው ነገር ይሄ ነው። በተረፈ ሰላማችሁ ብዙ ትተረፍርፍ ይበልልኝ። ብዙ አላወራባችሁ ማለት ነው። እና ደግሞ አንዳንድ ሰዎች ደግሞ የምትሰድቡኝ ያላችሁ አሁን ትናንትና ሙልጭ አድርጋችሁኛል በኮመንት። አቤት ፈጣሪ ወይ ትዕግስት። ተው ኧረ ተው አትስደቡኝ ስድብ አድርጋችሁኛል። ስድብ ግን ችግር የለውም ኖርማል ነው ማለት ነው። እና ኖርማል ነው ትላላችሁ። ምክንያቱም ስድብ ለኛ ሰርጋችን ስለሆነ ምንም ችግር የለውም እንደፈለጋችሁ ተናገሩኝ ማለት ነው። እና ደግሞ ይሄ ነው ያለው ነገር። ሌላ እምላችሁ ነገር የለም። ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ጦርነት በቃ ይበለን። እውነት ለመናገሩ ሀገራችን በጣም ያስፈራል። በጣም አብይ አህመድ የተባለ መሪ እግዚአብሔር ድብን ያርገው በተኛበት እንዲሁ ድብን ያድርገው። የምር ድብን ያርገው። ሀገራችን እንደዚህ ጦርነት ውስጥ ሀገራችን ድህነት አስገባብን። የምር እንዋጋለው እኛ ሰው ሀገር ሰርተን ብንሄድ ማፊ ፋይዳ ሀገራችን እንደዚህ እየሆነ ማለት ነው። እና ያው እንግዲህ ያለው ነገር ይሄ ነው። በተረፈ ከተመቻችሁ ቪዲዮ ላይክ አርጉኝ፣ ካልተመቻችሁ ደግሞ ዲስላይክ አርጉኝ ትላላችሁና ያው ይሄ ነው ያለው ነገር። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ምርጦች ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ስለምታደርጉኝ ማለት ነው። ሰብስክራይብ ስለምታደርጉኝ ቴንኪው ብያለሁ። በተረፈ ሰላማችሁ